ሰላም ጤና ይስጥልን ውድና የተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የምድር ጥግ ብዝት ሙሉ ትረፍ ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦች ላይክ፣ ኮሜንት ማድረግን አትርሱ። እንግዲህ ከጀርባዬ የምትመለከቱት የገጠር ቤት ነው። እንግዲህ እንደምታዩት የሳር ቤት እንግዲህ ተወልደን ያደግንበት ይሄ ነው። ናፍቋችሁናል። ዛሬ ግን እየጠረግን አብረን ጠዋት ነው ከብቶቹ ከቤት ወጥተዋል። አብረን እየጠረግን እናያለን ማለት ነው። አሳያችኋለሁ፣ አስጎበኛችኋለሁ። እዚህ ጋር ይሄው እንደምትመለከቱት ትልቁ ቤት ማለት ነው። እዚህ ጋር ደግሞ የምጣድ ቤት የምታዩት፣ እዚህ ጋር ደግሞ የቆርቆሮ ቤት። የኛን ሀገር የቆርቆሮ ቤት ደግሞ ላስጎበኛችሁ። ውስጡንም ገብቼ አብረን እንጠርጋለን፣ አብረን እንለቀልቃለን፣ አብረን እንጠርጋለን። ይሄው እንግዲህ እዚህ ጋር ደግሞ ትንሿ እህት ያለች ውስጥ ቤት ልንጠርግ ነው አብረን ቤቱን ማለት ነው። እንግዲህ እንደምትመለከቱት ቅድም ከጀርባ የሆናችሁ እየተመለከታችኋት የነበረ ይችኛዋ የምጣድ ቤት ናት። እንግዲህ ምጣድ እዚህ ጋር ምጣድና የዶፍጮ ይሄው እንግዲህ ወደ ውስጥ ስገባ እዚህ ጋር እንደምታዩት ወፍጮ ነው። እዚህ ጋር ክክም መፈጨትም ሲፈልግ እዚህ ጋር ነው። የወይኛ ጋር እንደዚህ ወፍጮ እንደዚህ ነው። ይሄው እዚህ ጋር ቋት አለ። እዚህ ጋር ደግሞ ይሄው ወፍጮ አለ። እዚህ ጋር ይሄው እዚች ጋር እንዲቆም ብሎ እኛ ሀገር ያው መሬት ተንበርክኮ አይደለም፣ እዚህ ጋር ቆሞ ነው የሚፈጨው። ይሄ እንደምታዩት ማለት ነው። ይሄ ቁመቱ ራሱ ይሄው እንደምታዩት ማለት ነው። አቀማመጡ ይሄን ይመስላል። እዚህ ጋር ደግሞ እንግዲህ እንደምትመለከቱት የእንጀራ ምጣድ አለ። ይሄው እንደምትመለከቱት እዚህ ጋር ደግሞ የዳቦ ምጣድ ገብረ ምጣድ አለ። እዚህ ጋር ይሄው እንግዲህ ሙቀጫችን ይሄው እዚህ ጋር እንጨት ለኩሽና እንጨት እዚህ ጋር የሚገባው እቺ የኩሽና በአጠቃላይ የኩሽና ነች። እዚህ ጋር ደግሞ እንደምትመለከቱት ትልቁ ቤት ይሄ ነው፣ የሳር ቤቱ ማለት ነው። እንግዲህ ወደ ውስጥ አብረን እንዝለቅ። እቺት በሯ እንደምታዩት የተለቃለቀች ናት። ይሄው እዚህ ጋር ደግሞ እንግዲህ እንደምታዩት ይሄው ልንጠርግ ነው። ይሄው ጭስ አለ። እንግዲህ ጭስ እንደምታዩት ይሄ ከብቶቹ እዚህ ጋር ነው። ይሄው እንደምታዩት እዚህ ጋር የገጠር አልጋ እንግዲህ የቆጥ አልጋ ይሄው እንደምትመለከቱት ማንም የሚተኛበት ስለሌለ ይሄው ከላይ ጭስ ሆኖ ነው እንጂ ይሄው እንደምትመለከቱት ጭስ ስለሆነ ላይ ኩበት አስቀምጠውበታል። ይሄ እንግዲህ እንደምትመለከቱት የገጠር ጓዳ ነው። ይሄው መደቡ እቃውን ብድግድግ አድርገን እንግዲህ ገና እንጠራርጋለን፣ አብረን እንጠራርጋለን። እንደምትመለከቱት የገጠር ጓዳ በዚህ ጋር ይሄው እንግዲህ ገጠር አልጋ የምትመለከቱት እዚህ ጋር ይሄው እዚህ ጋር ምድጃ አለ። ይሄው ጎብኙት። ይሄው ትንሿ እህቴ ይሄው ቤት እየጠረገች አብረን እኔም አግዛታለሁ፣ እንጠርጋለን። ይሄው ትንሿ እህቴ ቤቱን እየጠረገች ነው፣ እኔም አግዛታለሁ። እቃውን አነሳስተን አግዛታለሁ። እስኪ ወደዚህ ጋር ወደ ጓዳ ገብቼ ላሳያችሁ። እዚህ ጋር ይኸው እንደምትመለከቱት ይኸው ቅርጫት የምታውቁ ከሆነ ከጓዳ ይኸው ቅርጫቱ ይኸው ቅርጫት ታያችሁ ከሆነ ይኸው ቅርጫት ማለት ነው። ቅርጫት ይኸው ጓዳ ነው ይሄ ቅርጫት ማለት ነው። እና ይኸው እንደምትመለከቱት ይኸው እህቶቼ ወንድሞቼ ይኸው እየተሯሯጡ ነው። ይህችት በአጠቃላይ ቤቷ ይችን ትመስላለች። ይኸው እዚህ ጋር ምድጃው አለ። እታች ደግሞ ወጥቼ አሳያችኋለሁ። ይኸው ከታች የምትመለከቱት ቆርቆሮ ቤት ነው ማለት ነው። ያው ከዚህ ጋርና ከዚህ ቤትና ከዚህ ምንም ልዩነት የለውም። ይሄኛውም በድንጋይ ነው የተሰራው፣ ይሄኛውም በድንጋይ ነው የተሰራው። በነገራችን ላይ ከእንጨት ይልቅ የድንጋይ ቤት ይበረከታል ማለት ነው። ድንጋይ እንደዚህ ናስ ማለት ናስ ነው የሚባለው በእኛ ጋር የናስ ቤት ነው የሚባለው። ይኸው እንግዲህ እንትኑ ቅርጹ አሞራ ክንፍ የሚባለው ነው። ይሄው እንደምትመለከቱት ከርቀት እንዳይቀረጽላችሁ ይሄው ፀሐይ ስለሆነ እንግዲህ ላይ ታያችሁ ይችላል። ይሄው አሞራ ክንፍ የሚባለው ቅርጽ ነው እንደምትመለከቱት። ውስጡን ደግሞ ገብተን በደንብ እናየዋለን። ይሄው ገና አልተጠራረገም። እዚህ ጋር ይሄው ጥርግርግ አድርገን አብረን እንለቀልቃለን። ይሄንን ደግሞ ግድግዳ ላይ የሳለችው ትንሿ እህቴ ነች። ይኸው እንግዲህ እንደዚህ ስላበታለች ማለት ነው። ግድግዳውን በምንድነው በከሰልና በአመድ በቀይ አፈር ነው ይሄ እንግዲህ የተሰራው። ይሄ ስዕል እንደምታዩት ቀይ አፈር እና ከሰል እንዲሁም አመድ ማለት ነው። ይሄ መስቀል አበባ ምናምን ትንሿ እህቴ ስላበታለች ማለት ነው። እዚህ ጋር ደግሞ ያው ማታ ማታ የመብራት ማስቀመጫ ነው። በፊት የንብ ቀፎ ነበረ። ያው ንቦች ወጥተው ሲሄዱ
እንትን አለ ማለት ነው። እዚህ ጋር ይኸው እንግዲህ እንደምትመለከቱት መቀመጫ ጎዛ መኝታም ይሆናል። ይኸው እንደምታዩት ይህ ሁሉ ዙሪያውን መቀመጫ ነው፣ መደብ ማለት ነው። ይኸው እንግዲህ ሶፋችን ይኸውና እንደምትመለከቱት፣ ወለሉ ደግሞ እንጠርገዋለን፣ አብረን እንለቀልቃለን። እና ይሄው እንደምትመለከቱት የገጠር ጓዳ እንግዲህ እንደምትመለከቱት የገጠርኛ ሀገር ጓዳ በእንጨት በሸንበቆ እንደዚህ ተከፍሎ አንድ ትልቅ ክፍል የተሰራና እንደዚህ በእንትን ይካፈላል ማለት ነው። አረ ታዩ ታዩ እንጂ ጓዳ ነው። ይሄው እንደዚህ በዚህ መልኩ ይካፈልና ሸንበቆ ተመቶ እንደዚህ ነው የሚካፈለው ማለት ነው ጓዳው። ይሄው እንግዲህ ይሄው በሩ በዚህ መልኩ ማለት ነው እንደምትመለከቱት። ይሄንን አብረን እንለቀልቃለን፣ አብረንበቱ እናወጣለን ከእህቴ ጋር አብራችሁን ቆዩ። እንግዲህ ይሄ አካባቢው እንደምትመለከቱት አካባቢያችን ይሄን ይመስላል ማለት ነው። ይሄው እንደምትመለከቱት ቤታችን አካባቢ ይሄው እንደምትመለከቱት ነው ማለት ነው። እንደዚህ ውሃ ረጨት ካደረግኩት በኋላ ጥርግርግ አድርጌ ይሄ እየታደረበት ሳር ስለሆነ ማለት ነው። መጀመሪያ እንዳሳየዋችሁ ሳሩ አንጥፈ ነው የነበረው ነው ማለት ነው። ስለዚህ የገጠር ፍራሽ ሳር ነው አንጥፈን ነበርና ጧት ሳልጠርገው አሳይቻችኋለሁ። እንደሞ ጠረግርግ አድርጌ መለቅለቅ ጀምራለሁ ማለት ነው። አመድና እበት አቅርቤ አንድ ላይ ልውስ አረኩት ማለት ነው። ምክንያቱም አመዱ አንደኛ እበቱን እንዲያጠብቀው ማለት ቶሎ ፍርክትክት እንዳይል፣ ሁለተኛ ደግሞ የከብቶቹ እንትን ማለት ነው እበቱ አረንጓዴ ነው የሚሆነው። አሁን ክረምት ስለሆነ ሳር ስለሚበሉ አረንጓዴ አይነት ከለር እንዳያመጣ ነጣ ያደርገዋል። እንዲሁም ደግሞ ሽታው እበት እንዳይል ትንሽ ሽታውን ለወጥ ያደርገዋል ማለት ነው። ለዚህ ለብዙ አላማ ነው የሚያገለግለው ማለት ነው። ስለዚህ አንድ ላይ ልውስ አድርጌ ለቀልቃለሁ ማለት ነው። ትንሽ ረዘም ያለ ደቂቃ ወስዶብኛል። ነገር ግን ያው ቪዲዮውን ፈጠን አድርጌ ለእናንተ ለማድረስ ማለት ነው። ገጠር ደግሞ ያው እንዲህ ቤታችሁን ለቅለቃችሁ እናትና አባቶቻችሁን ያገዛችሁ እንዲሁም ያደጋችሁ ልጆች ትኖራላችሁና እንግዲህ ትዝታችሁን ለመቀስቀስ ያህል ነው። ያው እንግዲህ እህትና ወንድሜ እዚህ ጋር በጣም አስቸግረውኝ ብታዩ፣ ያው እንደምታዩት ከኋላ እኔ እየለቀለኩኝ እነሱ ከኋላ በጣም እየረበሹኝ ነበረ። እኔ ማስለቅሼ ነው ያስወጣዋቸው ማለት ነው። ስለዚህ ከኋላ ብቅ ብቅ እያሉ ማለት ነው። እናንተስ ይሄ ታናናሾቻችሁ ሲያስቸግሯችሁ፣ ያው እኔ ትዕግስት የለኝም ማለት ነው። እንደውም ለሰው ልጅ ሲሆን ትንሽ እንትን እላለሁኝ ማለት ነው። የሰው ስለሆነ እህቶቼ ወንድሞችን ግን ቆነጥጣለሁ ብታዩ ማለት ነው። ለማንኛውም ማዘርም ወልደሽ ቆንጥጭ ትላለች። እኔም ይኸው እንደዚህ አንዳንዴ ያስቸግራለሁ ማለት ነው። እነሱን ይኸው አባረርኳቸው እና ለማንኛውም በዚህ መልኩ ቤቱን ከላይ ቀለቅኩ በኋላ ደግሞ የመጨረሻውን ለቅቄ ያለውን ከለቀለቁ በኋላ ያለውን እንትን አሳያቸዋለሁ። ያው እንግዲህ እንደምታዩት ያው ገጠር ላይ ያላችሁ ታውቆታላችሁ። በዚህ ለመቅረጽ በጣም ነበር ያስቸገሩኝ። አንዴ ስልክ ይደወላል፣ አንዴ ድምጽ ይገባል። ብቻ ለማንኛውም ቪዲዮ ለመቅረጽ ቢያስቸግርም ግን እናንተ በትዕግስት ሆናችሁ እዩልኝ። እናንተም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እናንተም ያው ገጠር ኔትወርክ አለ፣ ባትሪ ያለ፣ ብዙ ችግር አለ። ግን ይህን ሁሉ ታግለን ነው ቪዲዮ የምንሰራውና ለማንኛውም ይኸው ቤቱን ውስጡን ጨርሼ በሩ ላይ የተረፈውን እንደዚህ በዚህ መልኩ እንደዚህ ካደረኩት በኋላ ያው ቤቱን ለቅልቀን ጨርሰን ይህን ይመስላል ማለት ነው። ከጨረስን በኋላ ያለው ስለዚህ ቤቱን ከለቀለቀን ከጨረስን በኋላ ያለው ውጤት ይሄንን ይመስላል ማለት ነው። ውድ ቤተሰቦቼ እንዲሁም ደግሞ ታዩታላችሁ ማለት ነው። ከዚህ በኋላ ደግሞ ትዝታ ያለባችሁ ታዩታላችሁ። ወይም ደግሞ ምንድነው ጉራ እንደምታውቁ ከሆነ ትናንትና ልብስ ላጥብ ወጥቼ በዛውም ደግሞ ይሄንን አየውና ለምን ይዤ አልመጣም ብዬ ቆራርጬ ይዤ መጣ። ይሄ ሁሉ ማለት ነው። ይሄ ታስታውሱታላችሁ። ይሄንን ልጦ በርበሬ፣ ጨው ተደርጎበት በጣም ነው የሚጥመው ማለት ነው። ይሄ ግን በራሱ ጎምዛዛ ነው። ግን ደግሞ ጨውና በርበሬ ይደረግበትና ይበላል ማለት ነው። አንድ ላይ በሰሃን ላጥ አድርጎ አስቀምጦ ግን ደግሞ
ስለዚህ እንደምታዩት እኔም ልጬ እያሳየዋቸው ነው። ጊዜ ወቅቱ አመሻሽ ላይ ስለነበረ እንደምታዩት ያው ደብዘዝ ያለ ከለር አለው። ይሄ ማለት እኛ ጋር የእንቧጮ ለጋው ፍሬ ለጋው እንትን ቀዘባ ነው የሚባለው። የእንቧጮ ለጋ የሆነው በደንብ ያልከረረው ጉራንዳ ወይም ጉራንዶ እያለን እንጠራዋለን በእኛ ጋር በተለምዶ። እናንተስ አካባቢ ምን ይባላል? በኮሜንት አስፍሩልኝ። ለማንኛውም ግን ሀሳቤን ከኋላ እህቶቼ ወንድሞቼ እየመጡ እየተንጫጩ ሲሰርቁኝ ነበርና አንዳንዴ በመሀል ዝም ስል ምን ሆና ነው እንዴ አታወራም እንዴ እንዳትሉና ትዕግስታችሁ አልቆ እንዳትሄዱ። ለማንኛውም አንዳንዴ ሪከርድ እያረጉኝ ከኋላ ድምጽ ይገባል። ለማንኛውም ግን በትዕግስት ሆናችሁ ማየት አትዘንጉላለሁኝ። ይሄንን እንግዲህ ጉራንዳ ኑ ብሉ ተጋብዛችኋል። ይኸው እንደምታዩት አንድ እቅፍ ሙሉ አምጥቼ ያው